የሁለት ብር ዝርዝር አለ አንደኛ ይዛት ታዲያ 100 ብሯን አታበድኝም ታዲያ በእናትህ አብሬሎ ኧረ በስመ አብ የእናት እንባ በመጨረሻም ታብሷል። አዶናይ ከእናቱ ጋር በይፋ ተገናኝቷል። አርቲስት ለህዝብ ነው። ስለዚህ እኛ የምንላችሁን ግዴታ መስማት አለባችሁ። እናንተ ወዳችሁና ፈቅዳችሁ የማትጋቡ ከሆነ አሳውቁን። እኛ በግዴታ አግተን ሁለታችሁንም ቲክቶክ ላይቭ ላይ እናጋባችኋለን። እንዲቻላል ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። አንደኛው ኮሜንት ላይ ቆሞኑም ጸልይ አይ አብሬሽ ሰላም ጤና ይስጥልኝ። ውድ የአብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ሰዎች ላይ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ሰሞኑን በስተናል ትላለ ብቻ ዛሬም እንደተለመደው እናንተ ዘና ፈታ ላይ ያረጋችሁ የሚችሉ ቪዲዮዎች ሰብስበው እነሱ ላይ ማብረን ዘና ፈታ እንላለን። ቃል ጮታል አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። የእናንተም አስተያየት እንዳይለየ ወቅታዊ ጉዳዮችንም እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። ያው ላይክ ያላረጋችሁ ሰዎች ካላችሁ ላይክ አድርጉ። ላይክ ማድረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ስለሚረዳኝ አትርሱት። ላይክ አድርጉ። እንዲሁም ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የዚህ ሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 629 ኮሜንት አለ። እስቲ ማን ይሆን አሸናፊው? ሰላማዊት ግርማ ዶክተር አለማየሁ ዋሴ ብላለች። በትክክል ተመልሷል። ሰላማዊት ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። ለምን ትፈልጋላችሁ? እየበላ ምን የሚያደርግ ሰው ሊያስጠላሽ ይችላል። እጁን የሚልስ አሩ ከዛ ደግሞ ድጌ ያንተን ሲያይ ነው። ከዛ በኋላ እንዴ የራሱ ልሶ ጨርሶ ታሽሻለህ ራስህ ያንተን ሲያይ ልታጠብ ነፂ ተመታ ግን በጣም በቃ አንድ ላይ ስትበላ ምናምን በቃ በጣም ከባዱ እንደ እጁ የሚልስና ከዛ ደግሞ እየበላ ወደ ትሪው የሚንጠባጠብበት ወደ ትሪው የሚያረክስ ዘጋኝ በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበር? 19 ክፍል ነው። ያዙ እጁ ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? ተገብስ ኒሞኒያ ሱፍ እየጠጣች ነው። አንጎል አልተማርኩም። ኢሹ ምን እንደሚሻለው ያላችሁ የገብስ ይመቻችሁ። መተናል አንድ ምስኪን ነጭ ይዘናል ከፍሎ ያርዱት ይሁን እንጀራው ይልሻል እንደ ፎጣ ተዘላዝሎልሻል ምስሩ ብቻ ተበልቶልሻል ኧረ ከጆን ሾልኮልሻል ሲወጣ ብቻ አስብበት አው ክትፎ መቶልሻል ኧረ አንተ ክትፎ አሪፍ ነው አይቡም ጸዳ ነው ያራዳ ልጆች ጎመን ይላል ጎመኑ ጋር ያራዳ ልጆች በሁለት ይቀለቀበት ክትፎ አይደለም ሁሉንም ባንዴ አለኞሻ ክክ በጥብስ ያራዳ ልጆች አሁን ትንሽ ወደ አየር ሊይዝ ነው ያራዳ ልጅ አርደዋል ሰውዬ ነጣ እንጂ ገደለው እኔ በቃ ሰውዬ ነጣ እንጂ ገደለው የውጪ ፉድ ሪቪው የሚሰሩ ሰዎች የአበሻ ምግብ ሲያገኙ የሆነ የጾም ምግብ ከፍስጋ ምናምን አንድ ላይ ኮምባይን አስባል ጥብስ የሆነ አዋዜ ጥብስ ልትሎት ይችላል ወይ ቀዩ ጠንበለው ከጎኑ ቲማቲም ለብ ማለት አያስኬድም። እዚያ በለው
ነጣ እንጂ ገደለ በይ ይመችሽ አንቴ 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 ምን ደንግጠሻል? አይ ምንም ድንገት ወገቤን ምን በዚህ ሰዓት ምን ነው መጣ? ኧረ አንቴ በእናትሽ በጣም እርቦኛል። ተብዬ ኧረ ምግብ አለ እንዴ? ኧረ ምግብ የለም። ምግብ ከየት መጥቶ በእናትሽ ኧረ አንቴ በጣም ራበኝ እኮ ነበር። በቃ ምግብ የልተት ስማ ለይን ነው የሆነ ቦታ ላይ ነው በእናትሽ። ኧረ አንዴ አንቴ ባልበላም እንኳን ባልበላም ልመሰጥ አይደለም እንደው በእናትሽ አንድ ሶፍት እዚህ ጋር ነው ሶፍት የት ነበር ታስቀምጭ? የማን ነው? ያንተ ነው? ዘመታ ነው? የምር ሻይን ያለቅ ከየት እንደመጣ ቼክ ሳይደረግ አይነካም። ለሰው ቢሆን አንድ ልግመጥ ሶፍቱንም ምግቡንም ይዞበት ተካፍሎ መብላት ተራለ ሁለታችሁም ትመቹኛላችሁ። አንደኛ እቤት ልመሰጥበት ተመችቶኛል። ኧረ በስመ አብ በተሻለ አቅም ጩጮችን ከነገሮች ማራቅ ነው። ስማ ድሮ እነ ማዘር እሑድ እሑድ ገላችንን ሲያጥቡ ታመልጣለህ ትያዛለህ ነው እኔ ልጅ ተበተባ ላይ ገልጾ እየተራራትክ ትዝታለ ይናገር በስመ አብ ቀዝቃዛዋ እንዴት እንደምፈራ ማለት ነው። ድሮ በሳፋ ምናምን ስታጠቡት እዚህ ይላችኋል። ወጣ ነበር ሮጥ ነው ራሴን ያስታወሰኝ። እየታጠብክ ትሮጣለህ በቃ ተይዘህ እየተመታ በቃ ሳላለክስ ታጠቤ ማቅ አይመስለኝም። እኔ እንጃ። ኧረ ተው። የአብዛኛው ወንድ ፍላጎት ስኬታማ ሆኖ የእናቱን ደስታ ማየት ነው። ግን አንድ የዘነጋው ነገር የእናትን ደስታ ለማየት ስኬታማ መሆን አይጠበቅብም። ጸጉርን ተቆረጥ። አንደኛ በቀላሉ ከዚህ መጀመር ይችላል ነው ምን ያህል ደስተኛ እንደሚሆኑ በቃ ጨበሬ ሆነ ከሚያዩ በቃ ብትቆረጥላቸው ያላቸው ደስታ የሆነ የሚገርም ስራ አግኝተውላ የመጀመሪያ ደሞዝን ብትሰጥ ራሱ እንደዚህ አይነት ደስታን አያገኙም። እናንተ ምን ትላላችሁ? እስቲ ኮሜንት ላይ የመጀመሪያው ነው ብዬ አስባለሁ እሱ ማስደሰቻ። ትምህርት እንዲገባው ነው ጭጭው በሲሪንጅ ምን ይሰራል? አይ ነገ እኮ ፈተና ስላለ እንዲገባኝ ነው። እንደዚህ ነው ተረሚጠናው። የባሰ ለዛ ጋር ደግሞ ቶሎ እንዲገባው በታይፕ ሲ ነው የሰከው በኖርማል ዩኤስቢ አይደለም። ቶሎ እንዲገባው ነው የሚመችሽ። ፊዚክስ ቲቸር ሲጠምድ ፊዚክስ ፈተናችሁን አርሜ ጨርሻለሁ። ሙራድ እንድሪስ አቤት ሁለት ደሞ ልትነሳን ቁጥ ሁለት ከ10 አሻሽል አንብብ እስኪ ይወርቁ አቤት 3 ከ10 ነብዩ አቤት ነብዩ ወርቁ 10 ከ10 ጀግና ልጅ አጨብጭቡለት። ያንተ ልጅ ነገርማ ትልቅ ልጅ ድምጽ አይሰማ አትረብሽ ክላስ አትቀር። ያንተ ልጅ ነገር እንደው አንተ አይነት 10 ቢኖር አገራችን የት በደረሰች። ጎበዝ በርታልኝ። እሺ ቁጭ በል በቃ የኔ አባት ነብዩ በትምህርት ሰዓት እዚህ ምን ትሰራለህ? ኧረ ወላጅ አምጣ ተብዬ ነው። ወላጅ አቅ ነበር አንድ ቀን እንደምታመጣ አንተ ባለጌ። የእርሶ ልጅ ነው? አዎ ሰላም ነው። በጣም ባለጌ ልጅ ነው ያለው። የኔ ልጅ ክላስ አይገባ ከገባ ራሱን በአንድ እግሩ ነው የሚያቆመው። ገንዘቡን ከየት እንደሚያመጣው እኔ ራሱ እንደሱ ገንዘብ የለም። የኔ ልጅ እንደዚህ አያደርግም። ሻይ ቤት ዝም በሉ። ሻይ ቤት ሴት ከቦት ነው የሚሆን። አይወሎት እኔ የመጨረሻ ተስፋ የቆረጥ ሰሞኑን ፈተና ፈትኜ ከ10 0 ነው ያመጣው እና ይኸው ባለፈው ራሱ ጫካ ላይ ክርችፍችፉን ቦምብ ነው ይዞ የተገኘ። በጣም
እኔ እኮ ወላጅ አምጣ የተባልኩ ለሽልማት እኮ ነው ልሸለም እኮ ነው ወላጅ አምጣ የተባልኩ እንደዚህ ልጅ ነው ያለ ለሽልማት ነው እንዴ? አዎ ለሽልማት ጥሩ ልጅ ነው ያለው በጣም ክላሱ ድምጽ አይሰማም የታይቀር እንደ ቅዱስ የሆነ ልጅ ነው ያለው እንደው በርታ አይዞ እንደው ባርቆቢ ነው እናስታውሳለን እኛም አንድ አስተማሪ ማርያም በጣም ጥያቄ ጠይቀኛል በጣም ጥያቄ ጠይቀኝ ተቸግሬያለሁ ብሎ ወላጅ አስመጥቶኝ ያውቃል ከዛ የሆነ ነገር ጎበዝ ተብለህ ቢሆን አስተማሪ ምክንያት የሆነ ወላጅህን ማናገር ፈልጋለሁ ሲባል ልጁማ ከባድ ሰው ነው እናንተ ባላላችሁ በቃ አስተማሪዎች ምን እንደሚባረቅባቸው ክርችፍችፍ ቦምብ ግን ምንድነው ይጣራልን ትሪዮስ የለመቶ ብዘዘል አለኝ አንደኛ ይዛት ታዲያ 100 ብር አላታበድኝም ታዲያ በእናትህ ቲክቶክ ምን አባረገው ነው አይ ቪው የለም ወፍማን አንተ ማን ከዚህ በላይ አንድ ሰው አለው አንድ ቪው አንተ ጋለሪ ላይ ነው ፖስት ያደረገው ጋለሪ ላይ ነው ፖስት ያደረገው ትሪዮስ ይመቹናል ቆይ ብሩ የሚበረው በዚህ ቾፍ ምክንያት ሆኖ ቢሆንስ በምን እናቃለን ቢጣራልንስ አላማዋ 200 ብር ላለችው ይጣራልን ይጣራልን እውነትህን ነው ምን ትላላችሁ እስቲ ኮሜንት ላይ የአመቱ ምርጥ ቀደዳ ይሄንን ያልበላሽው ስትለኝ ኢትዮጵያዊ ትራፊ አይበላ የመጣሁት ልሰራ ነው እና በተደጋጋሚ እንደዚህ ሆንኩባት ማለት ነው እና ከዛ በኋላ ምን አደረገች ልክ ከሬስቶራንት ምግብ ስታዝ አርታኝ ተሰጠኝና ሙሉ የምትፈልጊውን ውሰጂና የተረፈሽን አምጪልኝ ማለት ጀመረች ከዛ እሷ ተራፊ መብላት ጀመረች ከዛ የአበሻን ትራፊ እሷ መብላት ጀመረች ማለት ነው አራታስኩን ማርያምን አታስኩን የሷ አሳሪ ግን ገራሚ ነች የምር ለሁላችሁም እንደሱ አይነት ታጋጥማችሁ አሜን በሉ ግን እኔ አመቱ ምርጥ ቀደዳ ብየዋለሁ ኮሜንቶቹን እኔ ማንበብ በጣም እሺም ስለያዘኝ ነው እንጂ ኮሜንቶቹ ይገላሉ አይዋቸው እነ ማዳሚን አልሰሙም ነፍ በቃ ከባድ ነው ብቻ እዚህ ሚዲያ ላይ መጥቶ ማንበብ እሱ ኤላ ናትዬ ሰላም ነው ኤላ ሰላም ነው እንዴ ባለፈው የመከርከኝ ትዝ ይላል ስራ ጀምር ምናምን ብለህ ስራ ጀመርኩልኝ ነበር አበረታታኝ 9 ቁጥር ቀር ያለኝ አበረታታኝ እጣ ጀምራለሁ ታይላል አንደኛ ታዩ የኔ አባት ቀረውታ ማሊያኩን ይሄውንም ይላል ሌላስ አይሱ አይሆንም ሌላ ነገር እቺ ይሄውልህ በቆንጆ በቃ ወይ ዊናቲ ምን ነው ሰው ከቆሸሽ እኮ አይሞቅ እዚህ ጋር ቅርታበና ሰው ከይሞቅ እንትን የለም እኮ ነገር ተው አንድ ሊቀጨው ነው እንዴ ወንድሜ በእናትህ አርጎብኝ ወጣ አርጎ ሜዳ ያ ችግር የለም ችግር እግሩ አይሽትም ያረጋውን ድጋሚ እግሩ አይሽትም የኔና እሱ ግራ ችግር የለም እሺ ያዝልኝ 9 ቁጥር እኔ አባት እናንተ ሰፈር ልጆች ማን ኖሩ ማን ያበረታታኛል በርታልኝ እሺ አባት በርታልኝ እኔ ጌታ በርታልኝ እሺ ለመተው እንዴት ነው አልያዝኩም እንዴ ብር ትራንስፈር ይመቻል ካሽ ነው ትራንስፈር ምንድን ነው ከየት ነው የምትወጣው እንደም ኧረ በእናትህ እሱ ምን ይፋሉ ያኩን ተጠቃሚዎች ሞቲቬት ያደረገው ስራ ያለው ልጅ ራሱ ስራ የለው ይመቻችሁ መኪና ከሌለ ቆይ እንደኔ ሳይክል መግዛት ትችላለህ ብሮ መኪና ከሌለ ሳይክል ከሌለ ደግሞ ታክሲ ተሰልፈህ ትሄዳለህ የታክሲ ከሌለ ደግሞ በእግር ወክ ታደርጋለህ በእግር ወክ ማድረግ ካልቻልክ ደግሞ ትንፋቀቃለህ መንፋቀቅ ካልቻልክ ደግሞ ምትችለውን ታደርጋለህ ወንድሜ ቆመህም ልትቀር ትችላለህ በጣም ሞቲቬት ያደርጋል የሆኑ ንግግር በጣም ነው በቃ መኪና ከሌለ ለምን ብስክሌት ትገዛለህ ብስክሌት ከሌለ በእግር ትሄዳለህ በታክሲ
ማሂ የሚጠፋው አለ ለዚህ ሞቲቬሽን ይፈልጋል። በቃ እነዛ ልጆች እኮ ቤት የላቸውም ጎዳና ተዳዳሪዎች ናቸው ሲባል ለምን ቤት ገዝተው አይኖርም እንዳለችው ልጅ የሚገርም ሞቲቬሽን ነው። የኔ ሰው ይጠፋዋል አሁን ብስክሌት መግዛት አቅሙ ቢኖረው ብስክሌት አይገዛ ማን ይታበዣለሽ እኮ አንዳንዴ በቃ ሞቲቬሽን ዘጋኝ ሳሚዳን ተመልሷል ይላል ምንቱ ደመቀ ፈረሱ የትኛው ነው ብሎ ጥያቄ ጠየቀ። ሳሚዳን ነው እንደተለመደው በኮመንት ላይ ዱቅ ብዬ እንዴት ሰማ ሳሚዳን ይላል ቢቀርብን የሚሻለው ሳሚዳን ገይደ ኮመንት ማድረግ ይቅርብ። ቢቀርስ ጋሽ ሞላ ሰላም አሉ እንዴት ነው ጋሽ ሰላም ነው ጋሽ ይወዲ ሰላም ሳትለኝ ከነ እንዴ ቀይ ሰላም ላይ አሉ እንዳትይ እሺ ጋሽዬ ሰላም ላይ አሉ ሰላም እንዴት ነህ እንዴት አደረክ ሰላም ነው እስቲ እየተጸዳዱ ነበር እንዴ ሰላም ነው ምንድነው አይ ሰላም ልበሉት ብዬ እግር ልሳም ብዬ ነው ትልቅ ሰው አይደል አትጥመል እግር ሳም ለስራ ሰው ስለምብል ጋሽ እንዴት ነው ሰላም ነው እንዴት ነው ለምን እኮ እናንተ ሰፈር ሰው ትንቃላችሁ አረ እንደዛ እኮ አይደለም ጋሽዬ እኮ እንደዛ አይደለም እኮ እና በስራ ሰው እንደዚህ ማተን ሰላም ላለው አረ ሰላም ላለው እኮ ነው ሰላም አይደል አሁን እዚህ ጋር እኮ ማውን ነገር ስላየው አይ እንደዛ አይደለም አረ እንደዛ አይደለም ጋሽዬ አሁን እዚህ ጋር እኮ አትደግ ሚዲን ቻይና ላይ መኮንን ላከተ ዘላችሁ በተረሙሴን የጨበጥ ከመሰለ እንዲ እንዳጨብጠኝ ምናምን ሲሉት ቀሰበው በጣም ነው የሚያሳቀው። እያየህ ደግሞ መጥቶ እንዲ ሲል ዘጋኝ። ዴቱ ጋር ፊት ለፊት ነኝ አላልክም እንዴ? በጽየው ፊት ለፊት ነኝ እጄ አይታይሽም ወይ አንተ እንዴ? ከሩቅ ሳይኮ ስልክ ጨበጥ ላይ ነበር ለካስ ሆነ። አረ ቀልድ ነሽ ተጫዋች ነሽ እንዴ? የቀለድኩ መስሎ ራሱ ስልክ ጨበጥ ራሱ ስጤራ ዘሮኛ ራሱ ነው። አረ ነጫቀልች ያው ሁሉ የፍቅር ቃላቶች ለዚህ ነበር እንዴ? እዚህ ፌስቡክ ላይ ሳይ ሞላ ብለብኝ ነበር። እርግጠኛ ነኝ ሻወር ከወሰድክ በኋላ በስፖንጅ ደረቅ አታረጋ። ሰርቢኝ ነው እዚህ ድረስ የጠራሽኝ? ሰርቢኝ የጠራሽኝ ደግሞ ጽሁፍ በጽሁፍ አንዱ ተመራቂ የሥራ ማስታወቂያ መስሎ ቆንጆ ያለበት። ማፍቀርና ቅጥነት ምን ያገናኘው? እነዚህ ያገናኘዋል። ልታስኮንነኝ ይወክር ምን ልቀፈው ታቱን ልቀፈው እንዲወቅፉ ቆራሴን ነው ጡምለው መቅጠን አንቺን ካሳጣኝ ይሄድልሻል። ኦኬ ስጋ ግን ባዳ ነው። እሺ አንዲ ካፊኒ ቀደምችኝ አርዲ ይኒ ትችላላችሁ አቀፊ ጀራስ የላቸው ታለች ይመቻችሁ። ተነስቶ ከሚጨርሰኝ እዛ ጨረሰ አንተ ታስብላለች እንዳትነሳም ግን ተመችቶኛል። ጠቅነ ያረገች ብዙ ስኪል ይፈልጋል። አጨብጭበናል። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100% 100% የተባረከ ይሆናል። እናንተ ምን ታስባላችሁ? ዘር ነው እንደው ጽድቁ ቀርቶብኝ በወጉም በኮነነኝ ከመባባል እንዲሁ ዝም ብሎ መጨረሻ ላይ አይሻልም? ምስጋናው ሁኔታውን አይቶ አጨራረሱ እኮ መጨረሻ ላይ ብትመሰጋገኑ መቸኮል የማርያም ይሰብቻ ለክም እንደዚህ ደግሞ ይባላል። ተመስግኖ ከንቱ ውዳሴ እንዳይሆን መጨረሻ ላይ ለሁሉም ጠቅለል ተደርጎ አሁን መጀመሪያ ላይ ለዘር ተመስግኖ ኋላ ላይ በሌላ ከመናደድ ጠቅለል አድርጎ መጨረሻ ላይ እንዳካሄዱ ለሁሉም ነገር ያርክጭ ብሎ ማመስገን እግዚአብሔር ወይ እንዴት ነው ነገር ግን መጣፍ ቅዱስ ያለ እኔ ንገሩኝ ካለ ያልገባኝ ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ?
አሜን ልበል። ወይኔ ጉዴ ሰቀቁን እኮ ማርያምን። አንደኛው ኮሜንት ላይ ቆሞ ነው መሰለኝ ወይኔ ያላገባን አንዱ ደግሞ ወይኔ መች ነው የሚያልቀው ያመት ልታስፈልጡን ነው የምር ልታስፈልጡን ነው። ኮሜንቶቹ እንዳታነቡ። በዚህ ጉዳይ ላይ እውቀቱ ያላችሁ ግን እስቲ ኮሜንት ላይ ይህ ነገር እውነት ነው ቲክቶከር ነኝ ብለህ እጅ ልትሰጥ ሄደ በ300 ፎሎወር አናዘምትሽ። ኧረ ሰው የተመታ ቲክቶከሮች ታሰሩ ተብለው ላይቭ የሚገቡ ሰዎች ተጠቅላላ የዜግነት ክብር ይዘምራሉ። አሁን መሪዎቻችንን ከልብ ቅርጽ ጋር ይፖስታሉ። ፕሮፋይል ፒክቸር ተቀይሯል። የልጆች መዝሙር ነው ላይቭ በጠቅላላ። ለማንኛውም ሰበር መረጃ አለ። ዜና የምስራች እንኳን ደስ አለን እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከ ዛሬ ድረስ ተስፋው ነበረች። ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌዴራል ፖሊስ በጣም ከልብ እናመሰግናለን። የእናት እንባ በመጨረሻም ታብሷል። አዶናይ ከእናቱ ጋር በይፋ ተገናኝቷል። አዶናይ በዚህ ሰዓት ቤቱ ገብቷል። በውድ ልጃቸው መታሰር ለቀናት ሲጨነቁና ሲያለቅሱ የታዩት የአዶናይ እናት በመጨረሻም ውድ ልጃቸው እቅፋቸው ውስጥ አስገብተውታል። ለቀናት የናፈቁት ውድ ልጃቸው በታላቅ ፍቅርና በታላቅ ናፍቆት ልጃቸውን ጥምጥም ብለው በማቀፍ ሞቅ ያለ አቀባበል አድርገውለታል። በድጋሚ የአዶናይ እናት እንኳን ለዚህ ደስታ አበቃችሁ። የአዶናይ ወዳጆች እንኳን ደስ ያላችሁ። ወንድሜ አዶናይ ፈጣሪ እንኳን ለቤትህ አበቃ መልእክቴ ነው። ደስ የሚል ዜና ተሰምቷል። ለማንኛውም ኦልሞስት ሁሉም በሚባል ደረጃ ተፈተዋል። የነ ሊል ጄን አላቅም እንጂ በብዛት ኢቨን እነ ፕሬዚዳንት ማሚ ጭምር እንደተፈቱ ነው ያለኝ መረጃ ማለት ነው። እና በዚህ አጋጣሚ ሁላችሁንም እንኳን ለቤታችሁ በሰላም አበቃችሁ እላችኋለሁ። ደስ ብሎናል። ቲክቶክ ቅዝቅዝ ብሎ ነበረ። አሁን ሙቅ ይላል ብለን ተስፋ እናደርጋለን። ምን ትላላችሁ? እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ከሆነም ደግሞ የምትሰራው ዶላር ማንም አይሰራው ከዶላር ውጭ ወደ ውጭ ኧረ ምንም ሰጠኝ ያየውን አይተዋል። ከዶላር ውጭ ወደ ውጭ ኧረ ሰሚ ሰምተሻል። ቁጥር 2 ለዚህ ዝግጁ እሺ። እነዚህ ቁጥር 2 ሙዚቃውን ብንሰማው ደስ ይላል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው የባሰችው መጣች የተጀነነችው እኮ ይላይላል። የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው ያበረ ነው ሰሚላለ ያዩን አይቷል። ለማንኛውም ስለ ኢቢኤስ ካነሳ ላስት ቪዲዮ ላይ ከደራሲ ሀብታሙ ጋር በተገናኘ ቪዲዮ ሰርቼ ነበረ። ኢቢኤስዎችም የሆነ እሱን በሚቀጥለው ቪዲዮአቸው ላይ ጠርተው ስለ ነገሩ ማውራት አለባቸው፣ ይቅርታ መጠየቅ ካለባቸው መጠየቅ አለባቸው ምናምን ብለን ነበር። ለዛ ምላሽ ሰጥተው ነበር። ጸጉሬና ያድጋል ከልጅነት ጀምሮ ይገርማል። ለውጥ አንዳንዴ ያሳድጋል፣ ስራ ሲበዛ ያድጋል እና እንደምንም አላየው ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ እና ስታገኘኝ ይርኩ ያገኘኝ
ምንም አንተ ነው የመጣኸው እናንታችሁ የመጣችሁት እኔ አልመጣሁም እና ምንም ወደ ምንም ሊተረጎም አይችልም። መልካም ልብ ነው ያለ ለሀገርም ባለውለታ ነህ። ከዚህም በኋላ ደግሞ ሀገርም ህዝብም ካንተ ብዙ ነገር ይጠብቃል። ብዙ ነገር እንደምትሰጠንም ሙሉ ተስፋ አለን። ቃል ገብቻለሁ። ከእግዚአብሔር ቃል ገብቻለሁ። እንወድሃለን፣ እናከብርሃለን። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም ነገር የለም ይቅርታ ጠይቃለሁ። እንግዲህ ሀብትዬም እኔ አመጣጤ ይቅርታ ምን ለመጠየቅ አንድ ሁለት ደግሞ ላንተ ያለኝን ትልቅ አክብሮት ለመግለጽ ነው። ከዛ ውጭ እንግዲህ ዛሬ ማታ ደግሞ የሚተላለፍ ሰይፉ በኢቢኤስ ላይ ያንተን አጭር ቆይታ በማስመልከት እኛ ደግሞ እንደ ኢቢኤስ ላንተ የምንሰጠው ስጦታ ይኖራል። የምስጋና ስጦታ። ያችን ስጦታ እና እገዛ እናደርጋለን እንደ ኢቢኤስ። አመሰግናለሁ። አልጠፋም። እንገናኛለን። ምሳ ያችን ምሳ አብረን ነው የምንበላው። እሺ መልካም ጊዜ። አሜን። ምን አለ ሁለታችንም እንመኛለን። አሜን። በጣም ዘ ሞስት ሀምብል የሆነ ሰው ማርያምን እና ኢቭን እንትኑ ላይ ይቅርታ የሚያስጠይቅ ነገር አልገጠመኝም። ነገም ብትመጡ በደስታ አቀበላለሁ ብሏል። እዛ ጋር የነበረው ሞመንት ነው የገለጸው። እናንተ መታችሁ ለሁሉም እያደላችሁ ተሰጠኝ ኖርማል ነው አሁንም እቀበላለሁ ነው እያለ ያለው። በጣም ደስ የሚለው የመረ መጽሐፎቹን እስካነብ ደግሞ ወጉቻለሁ። የሱ መጽሐፍ ያላነበባችሁ እንደኔ ካላችሁ ወገስታችሁ በማንበብ ማበረታታት ይቻላል። ሰይፉ ላይ የሚገርም ቆይታ ነበራቸው። የኢቢኤሶች ኮርተንባቸዋል። ለማንኛውም ለነገሩ ወዲያውኑ ምላሽ ስለሰጣችሁ ማለት ነው ደስ ይላል። የሬዲዮ እድሉን ሰጠኸኝ አንተ ጋር ተቀጠርኩ። ነገረኛ ሚዲያና ሰራው ሰረኛ ተክሊም እግዚአብሔር ያክብር እንዳኮራ እውነትም ኩራ። A few moments later let's go ከአዶናይ ኋላ ኋላ እየተከተለ ደድቡ ሰግጡ ፈምሱ። መጀመሪያውን እኮ እንደማሆይ ትሬሳ ሲንከባከበን መጠርጠር ነበረብን። በአንተ እድሜ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት አንተ ያማል ምንም ማስታወቂያ ይሰራል። የመጣውም የሄደውም እንደመለጠፍ በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም አይጠበቅም። ምን ውስጥ ነው የገባው? እናታችሁ ሴት አለሌ በዛበት ታነጋግር ሰው ሁልጊዜ ምን አለ መሰለህ እዚህ ቆመህ ያመሰግንክበት መንገድ ከዛሬ ብለው እንደሆነ አላውቅም። በሌላ ቦታ ምን ይላል? በጣም የሚገርም በቃ ቃለ መጠይቅ ፖድካስት በሉት ቃለ መጠይቅ የሁለቱ ሰራዊት ፍቅሬ እግረኛው ላይ ቀረበ እና ሰይፍሻ ፐርሰናሊ ሰራዊት ፍቅሬ አርቲስት ሰራዊት ፍቅሬ በጣም የምወደው በጣም የማከብረው ሂዝ ላይክ ዋን ኦፍ ዘ ማርኬቲንግ ጂኒየስ ብዬ ከማስባቸው የማን ሰዎች ውስጥ ያለበት ሰው በቃ እንዴት ልበላችሁ ሂዝ በጣም ግድ እና አሁን ይሄኛው ፖድካስት ማለት ነው አሁን 10 ሰዓት አካባቢ ነው የተለቀቀው ማለት ነው እና የመጀመሪያው ሰዓት መጀመሪያ አካባቢ በቃ ሳቅ በሳቅ ታው ስርሽዬ ረፍ ታው እግርዬ ረፍ እግርዬ ታው አንተ ኮኛ ጋር እየሰራችሁ በዚህ ነበር እግርሙት ምናምን ነገር እየተባባሉ ማለት ነው በቃ ለሰባት ልክ 7 ደቂቃ ከ53 ሰከንድ ላይ ኮስተር ይላሉ ማለት ነው። ኮስተር ብሎ የሆነ ጥያቄ ጠይቋል። የሆነ አንድ ሰውዬ ስለ ሰራዊት የጻፈውን ነገር አውቶ መጠየቅ ከ7 ደቂቃ ከ53 ሰከንድ ጀምሮ ለ1 ሰዓት ከ21 ደቂቃ በቃ ፍቅሬ በጥፍሩ ቆሞ በቃ በጥፍሩ እንዴ አንዳንድ ጊዜ በቃ ብለን ይድና እንትን ማስታወቂያ መስራት ይጀምራል። ጉመሮና ውሽ ውሻይ ምናምን ነገር ማለት ይጀምራል ማለት ነው። ሰግጥ ፈምስ ብለሃል ብሎ ነፍሱን እንደዚህ ባፍንጫው በኩል እንደዚህ ስሞ ሊያወጣው በቃ እንዴ ሰግጥ ፈምስ ይውላል። ሰግጥ ፈምስ ከተመቻችሁና ህይወቴን ያስተካክልኛል ብላችሁ ሰግጡ አይደለም እማራለሁ አልሰግጥም ዕውቀት ደግሞ ጥሩ ነው እንደዚህ ነው ካላችሁ ደግሞ ተማሩ። ስሪሽ ምን አረጋው? ስሪሽ ምን ተናርጋ እየተፈታታች ነው። በቃ ምን አረገች? እኔ የገረኛ ሚዲያ ላይ የሚቀርቡ ሰዎች በጣም ነው ይገርሙኝ። ማለት በገዛ እጃቸው በቃ ሊሰደቡ ምናምን የሚሉ ይመስሉኝ።
ብቻ ያልገባኝም የእግረኛው ሚዲያ ነገር በጣም በቃ ዘሃርድ ቶክ ምናምን የሚባለውን አይነት ፕሮግራም ሊያመጣ ይፈልገ ነው ይመስለኝና ምንም አንድ ሰው እዛ ቀርቦ የሆነ ጥሩ ኢንተርቪው አድርጎ የወጣ አላየውም ማለት መፋጠጥ ነው እንዲህ ብለሃል ነው አይተውተው ምናምን አይነት ነገር እያለ የሚያወራና ካላመነ የምታወራው ነገር እሱ ጋር ምን አስቀረበ አይገባኝምና ሰራይተን ሲያሳቀው ነበር ግራ ጋባን ሰይፍሻ ደግሞ በቃ በደንብ ነው ዲቴል ይንገረን እናመሰግናለን በጭራሽ አልስማማም እኔ እኮ ልጁ ሲያድግ እኮ ባጠበውጡት ትል ይሆናል እኮ ጭቋታ ለምን አይደለም ስሙኝ እሷ ልጁን ያጠባችሁ 6 ወር ነው አሁን ልጁ 3 አመት ሊሞላው ነው 2 አመት ከ6 ወር እኮ የኔን ኪስ እኮ ነው የጠባው ጋሼ እንደዚህ ማትበል ልጅ እኮ ነው ይጥባ እሱማ የጠባኔ ፈጣሪን እኮ አመሰግናለሁ ጥር ላይ በመወለዱ እኮ አስቡት መስከረም ላይ ቢወለድ አጠባቡ ነው ያንተ ልጅ እኮ ነው ይሁን እኔም ለእናቴ ልጅ እኮ ነኝ ስሙኝ ጋሼ ኤሳ 6 ጠጣ ሊብቶሚል ጠጣ ኒዶ ጠጣ የላም ጠጣ ውሃ ጠጣ አሁን ደግሞ እኔችን 2 ቀን ኪስ ብር የለም ሲፈልግ ጥይቱን ይጠጣ ያለበለዚያ ብርዱን ይጠጣ በዛ ላይ በቀን 6 የሚበላ ልጅ ከጅብ ነው ከአንበሳ የወለደችው ጠይቅ ያው አንበሳ ባስ ሹፌር ስለሆንክ ይሆናል ስሙልኛል በስራ ይመጣል አንቺ ዳልዲራ አትሳደብ ጀመር እኔ ነኝ ጥፋተኛ ስንቱን ናግባሽ ብለጂልኝ ስለኝ እምቢ ብዬ ስንቱ አላለችም አንድ ያጨላዳ ዝንጀሮ የመሰለ ሰውዬ ነው የጠየቀሽ ከሱ ደግሞ ወልደሽ ተጨማሪ ሆረር እዚህ ምድር ላይ እንዳትፈጥሪ ነው የገላገልኩት ቢሆንም አንደላቋ ኖረኝ ነበር እሺ እሱ በምኑ ስሙኝ መተለው ሰውዬ በጣም ነው የሚያስፈራው የሚሰራው ራሱ ነጋሽ ደገፉ ነው ሬሳጫዋችነት ማለት ነው እሱና ሰይጣን ቢገናኙ ጋሽ እመኑ ሰይጣን ያማትባል የሚያርግ ልጅ እንደዛ ይባላል እንጂ ጋሽ አለቃለኛ እየተከታተለ ስራዬን እያበላሸ እሱ እኮ ነው ኪሴን ባዶ አስቀርጦ ለእንደዚህ አይነት ጭቅጭቅ የሚዳርገኝ ሲጀመር እሱ እንደዚህ አይነት ነገር ጊዜ የለውም እሺ ምን አልኩኝ ጋሽ አብረው እኮ ነው የሚውሉት ለሱ እኮ የተከራከረች እኮ ነው አይደል ትላንትና እዚህ በር ላይ ቁጭ ብዬ ፀሐይ እየሞኩ ነው እግሬን አይፈርሽም ዝቅ ብዬ ሰው ጉንዳን ነው አንስቼ ለምን ቆነጠጥከኝ ስለው አለቃ ነው የላከን ማን ነው አለቃ ስለው የሷን ሰውዬ ነው የጠራን ከዛ ሲልካችሁ አንሄድም አትሉም እንዴ ስለው እምቢ ካልነው አለቃ ጭናችን ስር ገብቶ ይቆነጥጠናል ጉንዳኖች ሳይቀር እኮ አለቃ እያሉ የሚጠሩ ሰውዬ እኮ ነው ጋሽ ይናል በድሏል እንዴ ነገርኩሽ እኮ አትሰሚኝ እንዴ እሺ በቃ ይቅር ሰው እየተደፋው አምቡላንስ ሰው ግን አብሩም ከጤናው ተጣልተው ሰው ሊያስታርቁ ምናምን ሲመጡ አይገርሙም አምቡላንስ በጣም በቃ እኔ አላቅም እንዴት እንደምትችሉ በቃ አድናቆቴ ይድረሳችሁ ለማንኛውም በጣም ነው የሚችሉት በቃ ስክሪፕቶቻቸው ምናምን ፍሎ ይገርማል በቃ ምንም የለውም በቃ ተለዩብኛላችሁ ለማንኛውም ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ ከሆኑ ጉዳዮች ውስጥ አንዱ የሳያት ደምሴና የመልእክተኛው ጉዳይ ነው አርቲስት ሳያት ደምሴ መልእክተኛውን ፀሐይ ነህ ብላ ስቶሪ አድርገዋለች ከዛ እሱም ምን አላት አንድ ቀን ስለ መልካምነትሽ እመሰክራለሁ በቃ በዚህ አይነትማ በውስጥ ያወራሉ ማለት ነው ምርጥ ጥንዶች ይሆናሉ ባይነኝ መልካም ጋብቻ ሁለት ምርጥ ሰዎች ይላልና ሰው ስቶሪ ምናን አይቶ እየዳረ ነው በውስጥ ያወራሉ ማለት ነው ከዚህ በፊትም መልእክተኛው ስለሷ ተናግሮ ያውቃል ስሟ እንዳይገለጽ የፈለገች አርቲስት ነኝ ያደረገችው ምናምን ምለው ብዙ ጊዜ ሰዓት ነች የምትረዳው ብሎ ተናግሯልና ሰው እየዳራቸው ነው በቃ እና ምኞቱንም እየገለጸ ነው ትጋባላችሁ ካልኛ ትጋባላችሁ ነው አለቀ ሳያትና መልእክተኛው ወዳ አትብሉ አንዴ በኢንስታግራም አንዴ በምናምን አትሽለጥለጡ በቃ ታገባታለህ ካን ታገባታለህ ታገቢዋለሽ ካን ታገቢዋለሽ ነው አርቲስት ለህዝብ ነው ስለዚህ እኛ ምንላችሁን ግዴታ መስማት አለባችሁ እናንተ ወዳችሁና ፈቅዳችሁ ማትጋቡ ከሆነ አሳውቁን እኛ በግዴታ አግተን ሁለታችሁንም ቲክቶክ ላይቭ ላይ እናጋባችኋለን እንደውም አንድ ታሪክ ይሆናል በኢትዮጵያ ለመጀመሪያ ጊዜ አንድ አርቲስትና አንድ የህዝብ ደራሽ የሆነ ሰው እኛ ከማወቃችን በፊት ስትረዳው የነበር ያው እኛ ቆሳና እኮ እናንተ ተዋወቃላችሁ ጠርጥረናል እኮ አሁንማ ያው እሷ ነበረች የምትረዳ ከተባለ ብሩን ስትልክልን መልክህን ታያለች ለዚህ እሷ ታውቅ ነበር ቀድማ ማለት ነው ለዚህ ቀድሞ የተጠለሰ ነገር ስለሆነ አስቡበት እኛ በኃይልና በጉልበት ሁለታችሁን ከማጋባታችን በፊት ሳያትና መልእክተኛው እንድታስቡበት ነው በቃ እንደዚህ በሐላል ልትድሩ ነውና በኃይልም ሆነ በምናምን ዛቻ አለ መጀመሪያ ሁለቱ ይፈቃቃሉ ተው እንጂ በቃ አምር ብቻ በዚህ ጉዳይ ላይ ምን ትላላችሁ እስኪ ኮሜንት ላይ
ኦፍ ኪንግ ያለ አንተ ይህን ንቅሳት ከተነቀስክ ጀምሮ ያ ደግሞ ማንቸስተር 5 ጨዋታ በተከታታይ ካላሸነፈ ጸጉሬን አልቆረጥም ያለው ሰውዬ ሁለታችሁ ናችሁ የሆነ ነገር የያዛችሁብን ማንቸስተር እንዲግማማ ያረጋችሁት ቀተናንተና ተቃጥያለሁ ለማንኛውም አስታወሰኝ አረ ማን ዩናይትድ ግን ልትከሱ ይገባል ይሄን ይነቀሰን አረ ጋይስ የማንቸስተር ነገር ምን እንደሚሻለን ተቃጠልን እኮ መድሃን ያለምን ወይኔ በቃ አሸንፎ መውጣት አይችልም በቃ ውጤት ማስጠበቅ የሚባል ነገር ወፍ እና ደግሞ በቃ እኔ አውቃለሁ እንደሚገባበት አውቃለሁ አቻ እንደሚወጣ እና የሚገባበት ጎል ነው በጣም ቀላል የማንቸስተር ደጋፊዎች ተረዱኛላችሁ ተስፋ አረጋለሁ ምን አገባኝ ብዬ ነው ከእናንተ ጋር ምንጨናነቀው ምን አገባኝ ህይወቴን ለምን አመስግኛ አልኖርም ከመገናኛ ባለገመዱን ኤርፎን በ10 ብር ከገዛው በኋላ ቤት ገብቼ ስሞክረው ከተከተለ እኔ ይታየ ግን ካሰርተዋል ወዲች ገስተታሪያ እንደዚህ ይባላል ውድ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አረጋለሁ እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው ደግሞ ያዋቸው ዘና ፈታ ትሉባችኋላችሁ በሚቀጥለውም ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ ይመቻችሁ ፈታ በሉ